እንዳይሉ ነው ወዲያው ስናወርዳቸው ስብር እንዳይሉ አንዴ ከወጡ ምን ታረጋዋለህ እዚህ ከመጡ ማለት ነው ታች ሆነው ማድረግ ይችላሉ። ሰላምታም ከሆነ የሰላምታ ፕሮግራሞች ሌላ ጊዜ እናረጋለን። አሁን የጥያቄና መልስ ጊዜ ነው። ኢቭን ጥያቄ እንኳን ለሙስሊሞች እድል አልተሰጠም፣ ለክርስቲያኖች ነው እያረገን ያለ ነው። ክርስቲያኖች መግባት ከፈለጋችሁ ግቡ። ማሂም ገብታለች ኢንሻአላህ። ማሂ ጥያቄሽን አቅርቢ። ሰላም ማሂ። ሰላም እንዴት ናችሁ? አይዞሽ በደንብ በይው እንጂ ውጭ ላይ ነኝ። ኡስታዝ ድምጽ ይረብሻል፣ ግን አንድ ጥያቄ እሰማሃለሁ። እሺ ኢምራን አለልሽ። እስቲ ጥያቄሽን አቅርቢ። ይኸው እሺ ማለት ጥያቄ መዳን ላይ ነው ችግሬ ማለት ነው። መዳን በእስልምና በስንት ነው የሚገኘው? አልገባኝም። አሁን አንዴ ጀነት የምንገባው ላሂ ለላህ ካልን እንገባለን ትላላችሁ፣ የነቢያት መንገድ በተከተልንበት እንገባለን ትላላችሁ። በየትኛው ነው እሺ የመዳንን መንገድ የምታገኙት? መዳንስ የምንለው ደግሞ ገነት መግባት ነው ወይ? ስለሱ እንድትነግረኝ ፈልጌ ነው። መዳን ማለት ያው ሰው ከጀሃነም ነው አይደል የሚድነው? አዎ ከጀሃነም ሰው ድኖ የጀነት ለመሆን መስፈርቱ ላኢላሃ ኢለላህ ነው። ላኢላሃ ኢለላህ ከአደም ጀምሮ የነበረ ነው ማለት ነው። አንድ ሰው ላኢላሃ ከአላህ በስተቀር በሐቅ የሚመለክ አምላክ የለም ብሎ አንዱን አምላክ በብቸኝነት አምኖና አምልኮ የሞተ ሰው ጀነት ይገባል። አሁን ዋና ጥያቄ የሚነሳው መልእክተኛውስ ካልን መልእክተኛው በየጊዜው ይቀያየራል። ለምሳሌ ኑህ አለይሂ ሰላም በነበረበት ሰዓት ላይ ኑህ አለይሂ ሰላምን ነው ረሱሉላህ ብለን የምንቀበል የነበረው። ከዛ በኋላ ኢብራሂም፣ ከዛ በኋላ ሙሳ፣ ከዛ ኢሳ፣ አሁን ደግሞ የመጨረሻ ነብይ ማናቸው? ረሱል ሰለላሁ ዐለይሂ ወሰለም ናቸው ማለት ነው። ስለዚህ እሳቸውን መልእክተኝነታቸውንና ነብይነታቸውን ተቀብለን አምነን ሰው ጀነት መግባት ይችላል ማለት ነው። ከዛ በኋላ ጀነት ውስጥ ያሉ የተለያየ ደረጃዎች አሉ። ወደ 100 የሚደርሱ ደረጃዎች አሉ። ጀነተ ፊርደውስ፣ ጀነተ ለአላ ምናምን የተባሉ የተለያየ አሉ። ጀነተ ሁልድ ምናምን የሚባሉ አሉ። እነዛን ደረጃዎች የምናገኘው በመልካም ስራ ነው። መልካም ስራ ማለት ነው። መልካም ስራ ለሁለት ነገር አገልግሎት ላይ ይውላል ማለት ነው። አንደኛ ጀነት ውስጥ ያለውትን የተለያየ ምንዳ ለማግኘት ወይም ደግሞ አጅር ለማግኘት ማለት ነው። ሁለተኛ ነገር ደግሞ ምንድነው? መጥፎ ስራ ከሰራን ንዑሳን ለሰራናቸው ኃጢአቶች የቂያማ ቀን ሚዛን ላይ ይለካና መልካም ስራችን ለክፉ ስራችን ላይ የኃጢአት ማስተሰሪያ ይሆናል ማለት ነው። ይሄ መልካም ስራ ነው። ግን ሰው ጀነት የሚገባው ላኢላሃ ኢለላህ የሚለውን ነገር ብሎ ወደ ጀነት ይገባል ማለት ነው። ከጀሃነም ነፃ ይወጣል ማለት ነው። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 103 ላይ እንደዛ ነው የሚለው። የአላህን ገመድ አጥብቃችሁ ያዙ ነው የሚለው። ከዛ በኋላ በእሳት ጉድጓድ አፋፍ ላይ ነበራችሁ ከእርሷም አዳናችሁ ነው የሚለው። ስለዚህ ሰው ከጀሃነም የሚድነው ገመዱ ተንጠልጥሎ የሚወጣበት የሚያድንበት ገመድ ላኢላሃ ኢለላህ የሚለው ነው ማለት ነው። ይሄ ነው ትምህርታችን። ኢምራን እስቲ ጨምርላት የተወሰነ። ጀዛከላሁ ኡስታዝ በደንብ ገልጸዋል። አንድ ፖይንት ብቻ አንድ ሰው ወደ እስልምና ሲመጣ ያው ምንድነው የሚያገኘው ያልሽው መዳን ነው። ኡስታዝ እንደገለጸው ቅድም ከገሃነም መዳንና የአምላክን ደስታ የአምላክን ጸጋ ማግኘት ነው ማለት ነው። ኦኬ ይሄ ጸጋ ደግሞ የሚገኘው ትምስል ምድር ላይም የውመል ቂያማ ሰላማዊ ህይወት ያገኛል ማለት ነው። አምላካችን ቁርአን ላይ ምን አለ? ኢነል ለዚነ አመኑ ثم استقاموا تتنزل عليهم الملائكة الا تخافوا ولا تحزنوا እነዛን የሚያመኑ ቀጥም ያሉ መላእክቶች በእነሱ ላይ ይወርዳሉ፣ አትፍሩ አትዘኑ በማለት ያበስሯቸዋል ብሎ ያስቀምጣል። ስለዚህ በስራትም እናገኛለን፣ እንዲሁ ቀጣዩ ዓለም ላይ ደግሞ ደስታ እናገኛለን፣ ከቁጣ ደግሞ ከአምላክ ቁጣ ደግሞ እንድናለን ማለት ነው። ይሄ ነው። ግን ሙስሊም አመነ ተብሎ ቁጭ አይልም። ቅድም ኡስታዝ እንደገለጸው ስራም ደግሞ ያስፈልጋል። ኦኬ እምነታችን በተግባር እንኖረዋለን። ለዛ አምላካችን ቃል ላይ ኢነ ለዚነ አመኑ ወአሚሉ ሷሊሃት አለ። እነዚያ ያመኑ መልካምንም የሰሩ አለ። ስለዚህ አምነው ብቻ ቁጭ አይልም። አንድ ሰው መልካም መስራት አለበት ነው ዋናው ቁልፉ። ግን የመዳን ቁልፍ የጀነት ቁልፍ ምንድነው ከተባለ ላኢላሃ ኢላላህ። ወላሂ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ማን ቃለ ላኢላሃ ኢላላህ ደኸለል ጀነ አው ከማ ቃል። አንድ ሰው በልቡ አምኖ በመላሱ ላኢላሃ ኢላላህ ሙሐመድ ረሱሉላህ ካለ ዳነ አሉ። እና የመዳን ዋና ቁልፍ ይሄ ነው። ግን እንደመቀጠሉ ሙስሊም ሲሆን አንድ ሰው ሰሊም አለበት፣ ሰላም ከመጥፎ ነገር በሙሉ መራቅ አለበት። እንዲሁም ጥሩ ነገሮችን መስራት አለበት ነው። والله اعلم። ማሻአላ ጀዛከላ ይረን ኢምራን እናመሰግናለን። ሌላ ጥያቄ ያለሽ ወይስ ያልተመለሰ ነገር ካለ?
ለማብላላት ይቻላል። እዛው ላይ ከፈለግሽም ሌላ ጥያቄም ካለ ሌላም ጥያቄ እናስተናግዳለን። ግን ይሄ ያልተብላላ ነገር አለ ብለሽ ካሰብሽ እሱ ላይ መጠየቅ ትችያለሽ ኢንሻአላህ። እናንተ ያው መልሳችሁልኛል፣ ግን እንደ ክርስትናም እንደ እስልምናም ያልተመለሰልኝ ጥያቄ ቢኖር ከዳንኩኝ በኋላ ለምንድን ነው ስራ የምሰራው ነው ማለቴ ማለቴ ጀነት የምገባው አሁን አንተ በልከኝ መንገድ ጀነት የምገባው ላሂልላህ ካልኩኝ ጀነት ገባለሁ። ከዛም ደግሞ ያ የምሰራው ስራም ጀነት ያስገባኛል ማለት ነው ወይስ እንደ መልካም ስራ ብቻ ነው? ጀነት ውስጥ ነው። ጀነት ውስጥ የተለያየ ደረጃ አለ። አሁን ለምሳሌ ጀና ስንል ጥቅል ነው። አጠቃላይ ሰው ጀነት የሚገባው ላኢላሃ ኢለላህ ብሎ ነው፣ ወይም ደግሞ ባላ ይቅርታና ምህረት ነው። ባላ መግፊራና ረህመት ነው ጀነት የሚገባው። ያላ ይቅርታና ምህረት ደግሞ ሰው የሚቀበለው በንስሐና በእምነት ነው የሚቀበለው። በንስሐ ወደ አላህ መመለስ አለበት፣ ማመንም አለበት ጀነት ለመግባት ከሆነ። ግን ጀነት ውስጥ ግን የተለያየ ደረጃ ነው ያለው እንዳልኩሽ፣ እንደ ደረጃው መጠን ነው ጀነት ውስጥ ያሉትን የተለያየ ደረጃ ወይም አጅር የሚባል ነገር አለ፣ ምንዳ የሚባል ነገር አለ፣ ትሩፋት የሚባል አለ። ያንን ትሩፋት የሚያገኘው ወይም ፕሪቪሌጅ በእናንተ ብድራት የምትሉት ማለት ነው። ብድራትን የምታገኙት ሰው ጀነት ውስጥ ከገባ በኋላ ነው ያንን ብድራት የሚያገኘው። ከዛ አንፃር መልካም ስራ የሚያስፈልገው ለዛ ነው። ይሄን ነው የተባለው ማለት የተቀመጠው መልካም ስራ የሚያስፈልግበት ከዛ አንፃር ነው። ደረጃ አለው ማለት በደረጃ ነው የሚዳነው ማለት እነዛ መልካም ከገቡ በኋላ ጀነት የተለያየ ደረጃ አለው። እዛ ደረጃ ውስጥ ሰዎች ይገባሉ ማለት ነው። የተለያየ ደረጃዎች አሉት። እዛ ደረጃ ውስጥ ለመግባት ወይም ደግሞ የተለያየ ምንዳ ለማግኘት መልካም ስራ ያስፈልጋል ማለት ነው። መልካም ስራ ያስፈልጋል። ከዛ ደግሞ አራተኛው ደግሞ የመጨረሻው ደግሞ ኢስቲቃማ። ልክ ኢስቲቃማ ማለት ጽናት ነው። አንድ ሰው አምኖ ነገ ጧት ሊተወው ይችላል እምነቱን። አንድ ሰው መልካም ስራ መስራት ጀምሮ ሊተወው ይችላል፣ ወደ ክፋት ሊመለስ ይችላል። ስለዚህ ምን ያስፈልጋል? ኢስቲቃማ ያስፈልጋል፣ ጽናት ያስፈልጋል። እስከ መጨረሻው ድረስ ያ ሰው መጽናት አለበት ማለት። ለዛ ነው አላህ በቁርአን ውስጥ በሱረቱ ጣሃ ምዕራፍ 20 ቁጥር 82 ላይ እኔ አለ ለተጸጸተ አንድ ንስሐ፣ ላመነ ሁለተኛ እምነት፣ ሶስተኛ መልካም ለሰራ መልካም ስራ፣ ከዛ በኋላ ለተመራ ወይም ደግሞ ለጸና መሐሪ ነኝ አለ። ስለዚህ አንድ ሰው በኢስላም ለመዳን የሚያስፈልጉት ነገሮች 4 ነገሮች ናቸው። ንስሐ፣ እምነት፣ መልካም ስራና ጽናት የሚባሉ ማለት ነው። አሁን እነዚህ ደግሞ ለሁለት ይከፈላሉ። ፈላ ደሩሪ ይባላሉ። ኢሴንሻል ሳሊቬሽን ይባላል። መሰረታዊ ለመዳን የሚያስፈልገው አንድ ሰው ንስሐና ማመን ያስፈልገዋል። ከዛ ደግሞ ኮንዲሽናል ሳሊቬሽን ይባላል ራሱ ማለት ነው። ሹሩጢ ፈላ ሹሩጢ ማለት በአንጻራዊ ደረጃ ማለት ሁኔታዊ የሆነ ነገር እሱ ይባላል። መልካም ስራና ጽናት ይባላል። አንድ ሰው አምኖ ላኢላሃ ኢለላህ ብሎ ቢሞት ጀነት ይገባል በእኛ በእስላም አስተምሮት። መልካም ስራ አልሰራም እኮ ሲባል ፋታም አላገኘም። መልካም ስራ ለመስራት ኮንዲሽናል ነው፣ ጊዜ ይፈልጋል፣ ቦታ ይፈልጋል። እንደዚህ አይነት ነገሮች አሉ። ስለዚህ አንድ ሰው ላኢላሃ ኢለላህ ያለ ሰው መቀመጫው ጀነት ነው። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ጀነት ሙስሊም የሆነች ነፍስ እንጂ ሌላ አይገባበትም አሉ። በሌላ ቦታ ደግሞ ማንም ምንም ነገር በአላህ ላይ ሲያሻርክ አላህን የሚገናኝ ጀነት ገባ ብለው አስቀምጠዋል ማለት ነው። አንድ ቦታ ላይ ተጠይቀው ከእናንተ መካከል ማንም በስራው ቢሆን ጀነት መግባት አይችልም አሉ ሰሃባዎች። የአላህ መልእክተኛ ወይ እርሶም ቢሆኑ ብሎ ሲጠይቋቸው እኔም በሆን ነገር ግን አላህ ከእርሱ በይቅርታውና በምህረቱ ሸፍኖኛል። ስለዚህ በስራ ብቻ በመልካም ስራ ብቻ ሰው ጀነት አይገባም ማለት ነው። በአላህ ይቅርታና ምህረት ያስፈልጋል። የአላህ ይቅርታና ምህረት ደግሞ በንስሐና በእምነት ወይም በኢማንና በተውባ የምንቀበለው ነገር ነው ማለት ነው። ስለዚህ አሁን መልካም ስራ ምንድነው? ምንዳ ነው። ሱረቱ ካፍ ምዕራፍ 18 ቁጥር 180 ላይ ይሰሩት የነበሩት ነገር በእርግጥ ይመነዳሉ ይላል። ሱረቱ ጣሃ ምዕራፍ 20 ቁጥር 75 ላይ በጎ ስራዎች በእርግጥ የሰራ ምዕመናን ሆኖ የመጣ ሰው እነዛ ከፍተኛ ደረጃዎች አላቸው አለ። አይሽ ደረጃ አላቸው ማለት ነው። ሱረቱ አለ ኢምራን ምዕራፍ 3 ቁጥር 163 ላይ አላህ ዘንድ ባለ ደረጃዎች ናቸው አለ አማኞች። በሱረቱ አና ምዕራፍ 6 ቁጥር 132 ላይ ለሁሉም ከሰሩት ስራ ደረጃዎች አሏቸዋል። በሱረቱ ሐቃ ምዕራፍ 46 ቁጥር 19 ላይ ለሁሉም ከሰሩት ስራዎች ደረጃዎች አላቸው፣ ስራዎቻቸው ይሞላቸው ዘንድ ይመነዳቸው እያለ ይናገራል። ስለዚህ የተለያየ ደረጃ አላቸው። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ጀና 100 ደረጃዎች አሏት። ደረጃዎቹ ያላቸው ርቀት የሰማይና የምድር ርቀት ያክል ነው። ከፍተኛ ደረጃዋ
ፊርደውስ ነው ብሎ አስቀምጠውናል ማለት ነው። ጀና የሚለው በታ መርሙጣ የመጣ ነው በነጠላ አጠቃላይ ጀነትን ያመለክታል። በታ መፍቷ ግን ሲመጣ ጀናት ሲባል የተለያዩ ናቸው ያሉት ማለት ነው። የተለያየ ደረጃ አለ። እነዛን በሱረቱ ሉቅማን ምዕራፍ 31 ቁጥር 8 ላይ እነዚያ ያመኑት መልካም የሰሩት ለነርሱ የጸጋ ገነቶች አሏቸው። ገነት አላቸው አይደለም የሚለው ገነቶች አሏቸው ጀናት። ሱረቱ ኒሳ ምዕራፍ 4 ቁጥር 122 ላይ እንደዛ እነዚያ ያመኑት በጎ ስራዎችን የሰሩት በሰሮቻቸው ወንዞች የሚፈሱባቸው ገነቶች ጀናት በብዛት ነው አሏቸው ነው የሚለው። ስለዚህ ጀነት ውስጥ ገብቶ የተለያየ ምንዳ የሚያገኝበት መልካም ስራ የሰው ልጅ ያስፈልገዋል ማለት ነው። ይሄንን ነው ተመለው ማለት ነው። ከክርስቲያን አንጻርስ መልካም ስራ በእናንተ እንዴት ነው? ማሂ በእናንተ ትምህርት መልካም ስራ አያስፈልግም ጭራሹ ነው? በእናንተ እንዴት ነው? መልስ ያስፈልጋል። ያው እኔ ክርስቲያን ስሆን መልካም ነገር ይከተለኛል። ምን ያመንኩት ነገር ምን አይነት ነገሮች እንደማደርግ ክርስቲያናዊ የሆነ እንትን ይኖረኛል ሳምን ማለት ነው እኮ። መልካም ስራ ለምንድን ነው የሚጠቅመው? ለምሳሌ መልካም ስራ መስራት አንድ ሰው አለበት። መልካም ስራ ለምሳሌ መልካም ስራ ባይሰራ አሁን ለምሳሌ አማኝ ሆኖ መልካም ስራ ባይሰራ እንትን አይልም ጀነት መግባት ይችላል? በእናንተ ትምህርት አማኝ ነው ግን መልካም ስራ አይሰራም። ለምሳሌ መጥፎ ስራዎችን ቢሰራ ምን ያገናኘዋል ከጀነት ጋር? ስለሽ አሁን ለምሳሌ አንድ ሰው አማኝ ሆኖ የስጋ ስራ ቢሰራ ለምሳሌ ገላትያ ላይ ያሉ አማኞች ናቸው ስለ አማኞች ሲናገሩ የስጋ ስራ እነዚህ ብሎ ዝሙት ምናምን ብሎ ተዘርዝሯል። እንደነዚህ ያሉት የሚያደርጉ የአምላክ መንግስት አይወርሱም ማለት። አንድ አማኝ ሆኖ ስላመነ ብቻ መልካም መጥፎ ስራ ቢሰራ መንግስተ ሰማያት ይገባል? አይገባም። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 9 ላይ ወይ አመፀኞችም የአምላክን መንግስት እንደማይወርሱ አታውቁም ምን ይላል? ስለዚህ አንድ ሰው አምኖ ነገር ግን አልታዘዝም ብሎ በአምላክ ላይ ቢያመጽ የአምላክን መንግስት አይወርስም ብሎ ነው ያስቀመጠው። ራዕይ 21:8 ላይም እንደዛ ነው። ዳሩ ግን የሚፈሩ የርኩሳንና የነፍሰ ገዳዮች፣ የሴሰኞች፣ የአስማተኞች ጣዖትን የሚያመልኩ የሐሰተኞች ሁሉ ድላቸው በዲንና በእሳት በሚቃጠለው ባህር ነው፣ ይሄም ሁለተኛ ሞት ነው ይላል። ስለዚህ አንድ ሰው ገሃነም ሊያስገባው ይችላል መጥፎ ስራ ከሰራ ማለት ነው። ዮሐንስ ወንጌል ምዕራፍ 12 ቁጥር 2 ላይ ፍሬ የማያፈራው በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል ይላል። ዮሐንስ ወንጌል 15:6 ላይ በእኔ የሚያምን በእኔ የማይኖር ቢኖር ቅርንጫፉን ወደ ውጭ ይጣላል፣ ይደርቅማል፣ ወደ እሳት ደግሞ ይጥሏቸዋል፣ ያቃጥሉቻቸው እያለ ይናገራል። ስለዚህ መልካም ስራ መስራት ያስፈልጋል። መልካም ስራ ለምንድን ነው የሚጠቅመው? ገላትያ ምዕራፍ 6 ቁጥር 8 ላይ በገዛ ስጋው ላይ የሚዘራ ከስጋው መበለትን ያጭዳል ይላል። በመንፈስ ቅዱስ ግን የሚዘራ ከመንፈስ ቅዱስ የዘላለም ሕይወት ያጭዳል። ስለዚህ ምን አለ ቁጥር 9 ላይ ባንዝልም በጊዜው እንድናጭዳለንና መልካም ስራ ለመስራት አንታክታል። ስለዚህ በስጋ የሚዘራ መበስበስን ያጭዳል፣ በመንፈስ ቅዱስ ወይ በመንፈስ የሚዘራ ግን የዘላለም ሕይወት ያጭዳል። ስለዚህ መልካም ስራ የዘላለም ሕይወት ለማግኘት ያስፈልጋል ማለት ነው። ሮሜ 2:6 ላይም እንደዛ ነው የሚለው ለእያንዳንዱ እንደ ስራቸው ያስረክባቸዋል። የቂያማ ቀን ማለት ነው። ፈጣሪ እግዚአብሔር በበጎ በስራ የሰራ ሰው የማይጠፋውን ሕይወት የዘላለም ሕይወትን ይሰጣቸዋል። ስለዚህ ያስፈልጋል ማለት ነው። መልካም ስራ ያስፈልጋል ማለት ነው። ታስታውሽ እንደሆነ ኢየሱስ አንድ ቦታ ላይ ማቴዎስ 19:16 ላይ አንድ ሰው መጥቶ መምህር ሆይ የዘላለም ሕይወት እንዳገኝ ምን መልካም ነገር ላደርግ ብሎ ጠየቀው። ስለ መልካም ነገር ለምን ጠይቀኛለህ? መልካም የሆነው አንድ ነው። ወደ ሕይወት መግባት ብትወድስ ትእዛዙን ጠብቅ ብሎ ነው የመለሰለት። ስለዚህ መልካም ስራ ያስፈልጋል ማለት ነው። ገላትያ 6:2 ላይ ጳውሎስ የክርስቶስን ሕግ ፈጽሞ አለ። ክርስቶስ ያስተማረው በዚህ መልክ ነው ማለት ነው። መልካም ስራ ያስፈልጋል። ስራ አያስፈልግም እምነት ብቻ የሚለው ካልቪን ነው። ማን ነው? ማርቲን ሉተር ነው ያስተማረው። 5 ሶላዎች አሉ ታውቂያቸዋለሽ? 5 ሶላ 5 ሶላ የሚባል ሶላ ፊዳ ሶላ እንትን ምናምን እየተባሉ 5 ሶላዎች አሉና ከነዛ ውስጥ አንዱ ምንድነው እንትን ብቻ ነው የሚያስፈልገው እምነት ብቻ እንጂ መልካም ስራ አያስፈልግም ብሎ ያስተማረው ማን ነው? ማርቲን ሉተር ነው ማለት ነው። ለመጀመሪያ ጊዜ ያስተማረው በታሪክ ውስጥ ማለት ነው። በክርስትና ታሪክ ውስጥ 5 ሶላ ተብሎ ወይም ደግሞ 5 ሶላዎች ተብሎ የተባሉት የእሱ ትምህርቶች ናቸው። 5 ሶላስ ይባላሉ። አምስቱ ብቻዎች ይባላሉ። አንደኛው የመጀመሪያው መጽሐፍ ብቻ ሶላ ስክሪፕቸራ ይባላል። ሶላ ስክሪፕቸራ መጽሐፍ ብቻ 66 ብቻ ነው የምንቀበለው። ከ66 ውጭ ያሉትን ትራዲሽን ወይም የቸርች ፋዘርስ ውሳኔ ወይም ደግሞ ጉባኤዎቹ በአጠቃላይ እንደ ሶቦርዲኔት ኦቶሪቲ ነው። ሱፕሪም ኦቶሪቲ
66 ማን ነው እነዚህ ቀይ ቀንና መጽሐፍ ብቻ ናቸው አለ እና መጽሐፍ ብቻ ያላቸው እሱ ደግሞ 61 መጽሐፍቶች ናቸው 61 መጽሐፍቶች ማለት 62 መጽሐፍቶች ናቸው። አራቱን አይቀበላቸውም። ራዕየ ዮሐንስን አይቀበልም፣ የያዕቆብን መልእክት አይቀበልም፣ የዕብራውያን መልእክት አይቀበልም፣ የይሁዳ መልእክትን አይቀበልም። እነዚህ አራቱን አይቀበልም ነበር ማርቲን ሉተር። መጽሐፍ ብቻ ሶላ ስክሪፕቸራ ሲል 61 መጽሐፍ ነው። ብሉይ ኪዳን 39፣ አዲስ ኪዳን 23 መጽሐፎችን ነበር የሚቀበለው እሱ። ከዛ ሁለተኛው ህጉ ደግሞ እምነት ብቻ ሶላ ፊዳ፣ ሰው በሥራው አይድንም በእምነት ብቻ ነው የሚድነው የሚለው ትምህርት ሶላ ፊዳ ይባላል። ሶስተኛ ጸጋ ብቻ ሶላ ግራቲያ ይባላል። በጸጋ ብቻ ነው ሰው የሚድነው የሚል እንትን አለው። ፍሪዊል የሚባል ነገር አይኖርም ማለት ነው። ፍሪዊል የሚባል ነገር የለም። ሰው ከሞተበት ሪጀነሬትድ የሚሆነው በራሱ ፈጣሪ ራሱ ነው የሚቀሰቅሰው። ጸጋ ብቻ ሶላ ግራቲያ ይባላል። አራተኛው ደግሞ ክርስቶስ ብቻ ሶሉስ ክርስቶስ የሚባለው ማለት ነው። ወይ ደግሞ ሶላ ክርስቶስ የሚባለው ማለት ነው። ክርስቶስ ብቻ ነው። ስለዚህ ለቅዱሳን፣ ለመላእክት፣ ለጻድቃን፣ ለሰማዕታት ምስጋና የማይገባቸውም ምንም ማድረግ አይችሉም። ምስጋና አይገባቸውም፣ ስግደትም አይገባቸውም የሚል ትምህርት ነው። ያ ከእስልምና ጋር የሚያመሳስለው ነገር ነው ማለት ነው። ክርስቶስ ብቻ የሚያስፈልገው አይደለም። ክርስቶስ ነው እንትን ነው እንጂ አማላጅ ክርስቶስ ብቻ ነው። ይቅርታ አዟዟርኩት። ክርስቶስ ብቻ ነው። ሶላ ክርስቶስ ማለት ክርስቶስ ብቻ ነው የሚያስፈልገው። ከክርስቶስ ውጪ አማላጅ የለም የሚል ትምህርት ነው። የቅዱሳንን አማላጅ የምናምን ነገር የማይቀበለው ነው። አምስተኛው ክብር ለአምላክ ብቻ ሶሉ ዲኤ ግሎሪያ ይባላል። እሱ ደግሞ ክብር የሚገባው ስግደት የሚገባው ለአምላክ ብቻ ነው። የአክብሮት ስግደት ምናምን የሚባል ነገር የለም። ስለዚህ ለመላእክት፣ ለቅዱሳን፣ ለሰማዕታት በሌሉበት መጥራት እነሱ መለማመን ሐራም ነው ብሎ ያስተማረበት ትምህርት ነው ማለት ነው። እንግዲህ እምነት ብቻ የሚለው ከ39 የአንግሊካን አንቀጽ እምነት 11ኛው ላይ ነው። ማርቲን ሉተር ለመዳን እምነት ብቻ ነው የሚያስፈልገው ሲል፣ ካልቪን ደግሞ ለማመን መዳን በማለት ነው የቀየረው ማለት ነው። ለመዳን እምነት ያስፈልጋል ነው ያለው ማርቲን ሉተር። ካልቪን መጣና ደግሞ ለማመን መዳን ያስፈልጋል አለ። ልዩነቱን ታውቂዋለሽ? ይሄንን ሁለቱን ልዩነቱን አላውቀውም፣ ግን አይ ቲንክ ማርቲን ሉተር ለመዳን እምነት ያስፈልጋል አለ። ካልቪን ደግሞ ለማመን መዳን ያስፈልጋል አለ። ሰው ከዳነ በኋላ ነው የሚያምነው መልካም ስራ የሚሰራውም የሚጸናውም እንደ ሞተር የሚያደርገው ማለት ሞተር አክቲቪቲ ያደርገዋል ማለት ነው። እንደዛ ብለሽ ነው የምታምኚው? እኔ የምችል ከሆነ ማለት ድኛ የምችል ከሆነ ክርስቶስ ለኔ ለምን ይሞታል? በራሴ ማለት ስለዚህ ሰው ፍሪ ዊል የለውም ማለት ነው። ለማመንም ለመክዳትም ከዳነ በኋላ ነው የሚያምነው። አዎ ካመንኩም በኋላ ነው የምድነው። ስለዚህ እመኑ አትካዱ ምናምን የሚሉ ጥቅሶች እንዴት ይደረጋሉ? ፍሪ ዊል ከሌለው ሰው እመኑ የሚል ግብዣ ጥሪ ለምን ይቀርብለታል? ሰው ገብቶሻል? ማመን የሚለው ነገር ፍሪ ዊሉ ላይ ካልተመሰረተ ሰውየውን እመነው አትካድ ምናምን የሚሉት አትካዱ ኑ ወደ እኔ ኑ ምናምን የሚል ጥሪዎችን እንዴት መስማት ይችላል? ፍሪ ዊል ከሌለው የሆነ ሮቦት ነገር ከሆነ ሰው ያው እሱ አንደኛ። ሁለተኛ ደግሞ ከቴዎዶሲ ጋር እንዴት ይሄዳል? ከፍትህ አምላክ ጋር ከአምላክ ፍትህ ጋር እንዴት አብሮ ይሄዳል? አንድን እንትን ያለ አካል ምንም ማለት አንድ የሚፈልገውን አካል አማኝ ያደርገዋል፣ የማይፈልገውን አካል ደግሞ ከሃዲ ያደርገዋል። ፈጣሪ ራሱ ፍሪዊሉ ምንም የለበትም። እሱ ፍሪዊሉ ፓሲቭ ነው፣ አክቲቭ አይደለም የሚል ትምህርት ነው ትምህርታችሁ። ስለዚህ አስቀድሞ ኤፌሶን አላ አስቀድሞ መርጦኛል። እኔ ስለተመረጥኩኝ እኮ የመረጠው እኮ ማሂ ብሎ አይደለም፣ ኢንዲቪጁዋል አይደለም የመረጠው አይደል? የመረጠው እኮ ግሩፕ ነው የመረጠው። ኤፌሶን 1:4 ላይ ዓለም ሳይፈጠር በፊት አማኞች ሲያምኑ ጀነት እንዲገቡ ከሃዲዎች በተቃራኒው ደግሞ እንደሚቀጡ አስቀድሞ ወስኗል። ቆላሲስ 2:22 ላይ እንደሚናገረው ግን የተወሰነው ኢንዲቪጁዋሊ ማሂ የምትባል ሴት ገነት ትገባለች፣ ደበላ የሚባል ወንድ ደግሞ ገሃነም ይገባል ብሎ ከወሰነበት አንደኛ ፈልጎ አይደለም የመጣው እዚህ ምድር ላይ ፍሪ ዊል የለውም። እሱ ምንም ድርሻው ሳይኖርበት ገሃነም እፈጥርሃለሁ ብሎ መጀመሪያ እንትን ብሎት ፍሪ ዊል ሳይኖረው ምንም ሳይኖረው ውዝር ሳይሰጠው ምንም ሳይሰጠው እንትን የሚል ከሆነ ልክ አይደለም። ይሄ የካልቪን ትምህርት ነው። ደብል ፕሪዲስቲኔሽን ይባላል። ድርብ ቅድመ ውስጥ ተወስኖት ይባላል። ለዛ ላይ አስቀድሞ መወሰን ነገር አለ፣ ግን የተወሰነው ግሩፕ ነው የተወሰነው።
አህሉል ጀና አህሉል ናር የሚባሉ የጀነት ባለቤቶችና የእሳት ባለቤቶች አስቀድሞ አላህ ወስኗል፣ ከፍጥረት በፊት ወስኗል። ግን እዛ አህሉል ጀነት ውስጥ የጀነት ባለቤትና የእሳት ባለቤት የመሆንና ያለመሆን የሰዎቹ ምርጫቸው ነው። የቂያማ ቀንም አላህ ትክዱ በነበራችሁ ምክንያት እሳት ቅመሱ ነው የሚለው። አይሽ ምክንያታቸው መካዳቸው ነው። ስለ አማኞች ስለ ሙስሊሞች ደግሞ ሲናገር ታምኑና መልካም ስራ ትሰሩ በነበረ ምክንያት ጀነት ግቡ ይላቸዋል ይላል። ስለዚህ ምክንያት ተነግሯል ራሱ ማለት ነው። ምክንያታችን እኛ ነን ተጠያቂ፣ የጀነትም የጀሃነምም እንትኑ ማለት ነው። ጽድቅና ኩነኔ በኢማንና በኩፍር ላይ የተመካ ነው። የጽድቅ ስርና መሰረቱ ማለት ነው። የጽድቅና የኩነኔ ስርና መሰረቱ ኢማንና ኩፍር ነው ብለን ነው የምናምነው። አይ ሰውየውን የማያምነውን ሮቦት የሆነውን አካል አላህ እመኑ አይልም፣ አትካዱ አይልም። መካድና አለመካድ ፖቴንሻል ያለውን አካል ነው፣ ፍሪ ዊል ያለውን ነው እንደዛ የሚለውና ያልክ አይደለም። የካልቪንም ትምህርት የማርቲን ሉተር ደግሞ ሲንግል ፕሪዲስቲኔሽን ይላሉ። ሲንግል ፕሪዲስቲኔሽን ማለት አንድ ሰው ለማመኑ ነፃ ፈቃድ የለውም፣ ግን ለመካዱ ነፃ ፈቃድ አለው የሚል ትምህርት የካልቪን የማርቲን ሉተር ትምህርት ሲንግል ፕሪዲስቲኔሽን ይላል። ይሄኛው ደግሞ አመጣና ደግሞ የባሰ እንትን አለው። በነገራችን ላይ የእነሱም ትምህርት አይደለም፣ የአውግስቲን ትምህርት ነው። ይሄ ትምህርት የአውግስቲን ነው። በኋላ ላይ ነው ካቶሊኮችና ኦርቶዶክሶች የካልቪንን ሴሚ ካልቪኒዝም የሚባለው ከፊል ካልቪኒዝም የሚባለው ነገር የተቀበሉት ማለት ነው። ኢተርናል ኮሊንግ አለ፣ አጠቃላይ ጥሪ አለ። ጥሪውን መቀበል አለመቀበል ሰዎች ይችላሉ በፍሪ ዊላቸው። ግን መጀመሪያ ኮርፖሬሽን የሚባለው ነገር ኦፕሬሽኑ የሚጀምረው ከፈጣሪ ነው የሚለው ነው እንትናቸው። ልክ እንደኛ ማለት ነው። እኛም መልእክተኛ ተልኮ አላህ ጥሪውን አቅርቦ መቀበል አለመቀበል የነሱ ነው እና ኦፕሬሽን ነው ኮርፖሬሽን ነው እኛም እንትን የምናምነው። ኦፕሬሽኑ ከሁለቱም ነው መምጣት። ፍሪ ዊል አለ እዚህ ጋር፣ የፈጣሪ ደግሞ ጥሪ አለ ለሁሉ። ይሄን ይመስላል። ተመለሰልሽ አሁን በመጠኑም ቢሆን በሁለቱም ሳይድ ያለውን ያ ተመልሶልኛል። በእኛ በኩል ያለው ግልጽ ነው። ግልጽ አይደለም፣ በእርግጥ የተምታታ ነው። እናንተ ጋር የኛ ጋር ግን ያለው ግልጽ ነው። አይ ቲንክ ይመስለኛል የእስልምና የመዳን ትምህርት በጣም ቀላል ነው ማለቴ እኔ በሁለቱም የመዳን መንገድ በክርስትናም በእስልምናም ያለው እንትን አላለልኝም፣ ብቻ አላውቅም። ሌላ እስልምናው ምንም እኮ ጥያቄ የለውም እኮ። አሁን ለምሳሌ ሰው ነፃ ፈቃድ አለው በእኛ በእስልምና አይደለም። ከዛ በኋላ ኃጢአት ደግሞ የሚሰራው ራሱ ሰውየው ነው የሚሰራው። የወርስ ኃጢአት አይደለም የለውም። ሰውየው ኃጢአተኛ ስለሆነ አይደለም ኃጢአት የሚሰራው። ኃጢአት ሲሰራ ነው ኃጢአተኛ የሚሆነው። ስለዚህ ኃጢአት ማለት አላህ የማይወደውን ነገር መጥፎ ነገር መስራት፣ የከለከለውን መጥፎ ነገር መስራት፣ አላህ ያዘዘው መልካም ነገር ደግሞ አለማድረግ ኃጢአት ይሰኛል ማለት ነው። አመጽ ይታይ። ለዛ ነገር ደግሞ ለሰራው ኃጢአት ሰው ስሬት የሚያገኘው ደግሞ አላህን ይቅርታ ሲጠይቅ ነው፣ ንስሐ ሲገባ ነው፣ ወደ አላህ በንስሐ ሲመለስ ነው። ይሄ ነው ትምህርታችን። ምንድን ነው የሚከብደው? ምንድን ነው የሚከብደሽ እዚህ ጋር? እሺ ሌላ ቀን ጠይቃለሁ። በቃ ሌላ ሰው ምንም የተወሳሰበ ነገር የለውም እስልምና ጋር ማለት ነው። ያው የአደም አበሳና ገፈት እንቀምሳለን የሚል ትምህርት የለውም እንደናንተ። ምንም በማናቀው ያለ ምርጫችን ሁለቱም መተው የተዋናይ ለድራማ ነው እዚህ ዓለም ላይ መጣ ነው። አዳም የሚባል ቶታል ዲፕራይቪቲ ያመጣ አጠቃላይ ብልሽትነት ወይም አጠቃላይ ብክለት የሚባለውን አመጣ። ከዛ ክርስቶስ የሚባል ደግሞ መሀል ላይ ያላንቺ ፈቃድ ማለት ነው። ክርስቶስ እንዲያድንሽ አንቺ ፈቃድሽ የለበትም። አዳምም እንዲያጠፋ ደግሞ ያንቺ እጅ የለበትም። ሁለቱም መተው ባንቺ ህይወት ውስጥ ድራማ ሰርተው አንቺ ዝም ብለሽ ድራማ ትወና ለመተወን ነው መተሽ የምትሄጂው። ስክሪፕት ይሰጥሻል። ስክሪፕት የሚሰጡሽ አዳምና ክርስቶስ ናቸው ሁለቱ። ከዛ በኋላ ሁለቱ ስክሪፕት ሰጥተውሽ አንቺ ስክሪፕቱ ተጫዋች ትሆኛለሽ። ከዛ በኋላ ታልፈለሽ ማለት ነው። ፍሪ ዊል የሚባል ነገር የለም። ፓሲቭ ሆኗል ነው የሚባለው። ያለ ፍላጎቱ ኃጢአት ይሰራል። ተመልሶ ደግሞ በኋላ ላይ ደግሞ ኃጢአት ሰርተሃል ምን ተብሎ ደግሞ ይቀጣል። ምን አይነት ዓለም ነው? ምን አይነት ሃይማኖት ነው? እንደዚህ አይነት ሃይማኖት አይደለም። ይኸውልህ እኛ እኮ ይሄንን ነገር እኮ አሁን ላይ አለብን የለብንም እንደማንል ታውቃለህ። ምክንያቱም እኛ ክርስቶስ ነፃ አውጥቶናል። ሮሚ ላይ እንደሚናገረው ገና ደካማ ሳለን ነፃ አውጥቶናል። ደግሞ ይሄንን ነገር እኛ እንከፍላለን ብለን እንኳን እንዳንል
ከኛ እንዳልሆነ ኤፌሶን ላይ ከስራ ከማንም እንዳይመካ ከስራው አይደለም ብሎ ራሱ ነግሮናል። በእግዚአብሔር ጸጋ ድነናል፣ በጸጋው ምሮናል፣ ምሕረት አድርጎልናል። ያንንም ኃጢአት እንክፈል አላልንም። ኃጢአትም ደግሞ እየሰራን እንኑር እንዳንል ደግሞ አንደኛ ዮሐንስ ላይ ኃጢአትን እንዳትሰሩ ተብለን ተነግሮናል። ብቻ አላውቅም። ቱሊፕ ተቀበላለህ? ቱሊፕ ፕሮቴስታንት ይቀበላል? ሃይማኖት ምን ያደርግልኛል? ግን ምን አዳረገኝ? ቱሊፕ ይቀበላል? ፕሮቴስታንት እኮ ቱሊፕ የሚባል ነገር ታውቂያለሽ? አምስቱ የካልቪናውያን ነጥቦች የሚባሉ ቱሊፕ የሚባል አለ። ፕሮቴስታንት ሁሉም ይቀበላል ማለት ይቻላል። እንደው እንትና ካልሆኑ በስተቀር አርሜኒያን ካልሆኑ በስተቀር እነ ማርቲን ሉተር እነ ምናምን የሚጠቀበል። ቱሊፕ ማለት አምስት ናቸው ካልቪን ያስቀመጣቸው። አንደኛው አጠቃላይ ውድቀት የሚባል አለ። አጠቃላይ ብልሽነት የሚባል ቶታል ዲፕራይቪቲ የሚባል አለ። ከዛ ሁለተኛው ሁኔታ ቢስ ምርጫ የሚባል አለ። አንኮንዲሽናል ኢሌክሽን አለ። ከዛ ውስን ስሬት አለ። ሊሚትድ አቶልመንት አለ። የማይገታ ጸጋ የሚባል አለ። ኢሪዚስቲብል ግሬስ። ከዛ ሁኔታ ቢስ የቅዱሳን ጽናት አንኮንዲሽናል የስቴድፋስትነስ ኦፍ ሴንትስ የሚባል አለ። የቅዱሳን ጽናት እና እነዚህ አምስቱም ትምህርት በጣም አደገኞች ትምህርቶች ናቸው። አጠቃላይ ብልሽነት ማለት አዳም ያለ ፈቃዱ ነው ማነው ሰው ያለ ፈቃዱ በአዳም የተነሳ ቶታል ዲፕራይቪቲ ሆኗል። በቃ መልካም ነገር መስራት አይችልም። ፍሪዊል የሚባል ነገር የለውም። ፍሪዊሉ አክቲቭ ሳይሆን ፓሲቭ ነው የሚል ትምህርት ነው። ሁለተኛው ሁኔታ ቢስ ምርጫ የሚባል አለ። ፈጣሪ እኛን ሲመርጠን ያለ ቅድመ ሁኔታ ነው የመረጠን። ፍሪዊል የሚባል ነገር የለንም። ማመን የሚባል ነገር አይጠበቅብንም። ዝም ብሎ ብቻ የሚፈልገውን ሰው እንዲያምን ያደርገዋል። የማይፈልገውን ሰው ደግሞ ገሃነም እንዲገባ ያደርገዋል። ይሄ ሁለተኛው ትምህርት ነው። አላህ ይጠብቀን ከነዛ ትምህርት። ሶስተኛው ውስን ስሬት የሚባል ትምህርት አለ። ሊሚትድ አቶንመንት የሚባል አለ። ኢየሱስ የሞተው ለተመረጡት ብቻ ነው፣ ለአማኞች ብቻ ነው የሞተው። ማለትም በቃ ገነት ለሚገቡ እግዚአብሔር አስቀድሞ የወሰናቸው ሰዎች አሉ፣ ለነሱ ብቻ ነው የሞተው። በተረፈ ለዓለም ሁሉ አልሞተም የሚል ትምህርት ነው ሶስተኛው። አራተኛ የማይገታ ጸጋ የሚባል አለ። ኢሪዚስቲብል ግሬስ አለ። መቶ እግዚአብሔር ሰዎችን አስቀድሞ የወሰናቸውና የመረጣቸውን ሰዎች ሳይፈልጉ ያለ ፍላጎታቸው መልካም ስራ እንዲሰሩና እንዲጸኑ ያደርጋቸዋል። መልካም ስራ እንዲሰሩና መልካም ስራ ለመስራት አይችሉም። በቃ ያስገድዳቸዋል። ኢሪዚስቲብል ግሬስ ማለት ጸጋው ሲመጣ ራሱ መቋቋም ሰዎች አይችሉም። መቶ ጥሪውን ሲጠራቸው እሺ ብለው እንዲሆኑ ያደርጋቸዋል የሚል ትምህርት ነው። አምስተኛውና የመጨረሻ ሁኔታ ቢስ የቅዱሳን ጽናት የሚባል ማለት ነው። አንኮንዲሽናል የሆነ ማለት ነው። ማለት የሚያጸናቸውም ራሱ ነው። ጽናትን እንዳይጸኑ መሆን አይችሉም። ከመንገድ መውጣት አይችልም። ዋን ሴቭድ ኦልዌይስ ሴቭድ የሚባለው ትምህርት ነው። አንድ ጊዜ ዳነ ሁሉ ጊዜ ይድናል የሚል ትምህርት ነው ያለው እና እንዴት እንደምትዘልቁትም አላውቅም። ስፔሻሊ ፕሮቴስታንት ጋር ያለው የቴዎሎጂ እንትን አይደለም። ወደ ኦርቶዶክስ ጋር ከሄድሽ ደግሞ እሱም ራሱ የራሱ ችግር አለው ከፈለሽ ማለት ነው። አሁን መጀመሪያ ከፕሮቴስታንት ያለውን ትምህርት በደንብ ይሁንና እሱ አላዋጣ ካለሽ ወደ ኦርቶዶክስ ትሄጃለሽ። ኦርቶዶክስ ጋር ደግሞ ስትሄጂ ደግሞ አናግሪኛል። አይ ካልሽ ደግሞ ወደኛ ነይ። እዚሁ ለዳገት ቁልቁለት ውስጥ ምን አስኬደሽ ምን አስለፋሽ? መጨረሻሽ እኛ ጋር መሆኑ አይቀርም እና ይሄን ይመስላል። እስቲ ሌላ ጥያቄ ያለው ክርስቲያን ካለ አስገቡ። አመሰግናለሁኝ። ሌላ ጥያቄ ሌላ ከዚህ ጠይቃለሁኝ። የኦርቶዶክስ አሪፍ ነው እኮ አሪፍ ነው፣ ግን ችግሩ ሁሉንም ትቀበያለሽ ይላሉ። ወድጀዋለሁኝ። አዎ እዚህ ላይ የመዳን እንትን ላይ ፍሪዊል አካባቢ ላይ ፕሪዲስቲኔሽን የሚባሉ ትምህርት ላይ ኦርቶዶክስ የተሻለ ነገር አለ። ኦርቶዶክስ እና ካቶሊክ ጋር የተሻለ አለው። ከእስልምና ጋርም ይቀራረባል። ከፕሮቴስታንት ደግሞ አርሜኒያኒዝም ይባላል። ያዕቆብ አርሜኒስ የሚያስተምረው ትምህርት የማርቲን የካልቪን ተማሪ ነው እሱ ማለት ነው። ያዕቆብ አርሜኒስ የሚባለው ማለት ነው። ተማሪ ነው። ምን እያልከ ነው? ካልቪን አለ አይደል? ካልቪን ነው እኮ አምስቱን ያወጣው አይደለ? የካልቪን ተማሪ ቴዎድሮስ ቤዛ የሚባል አለ አይደለ? ኦኬ እሺ። ታዲያ ተማሪ የቴዎድሮስ ተማሪ ደግሞ የነበረው የያዕቆብ አርሜኒስ ይባላል። ያዕቆቢስ አርሜኒስ የሚባለው ማለት ነው። ደች በ1591 ነው የታደሰው አዳሲ በመሆን ደቻዊ ነው ራሱ። እሱ ነው ያመጣው የአርሜኒያኒዝም የሚባለው ትምህርት ማለት ነው። የእሱም ራሱ ዘ ፋይቭ አርቲክልስ ኦፍ የሚባል ትምህርት አለው። አምስቱ የተቋሙ መጣጥፎች ማርቲን ሉተር ካልቪንን ተቃውሞ አምስት እንትኖችን ህጎችን አውጥቶ ነበረ። አንደኛ ሁኔታ ቢስ የሚለውን ሁኔታ ምርጫ ኮንዲሽናል ኤሌክሽን፣
ውስን አልባ ስርየት አንሊሚትድ አቶንመንት፣ ከፊል ውድቀት ፓርሻል ዲፕራይቪቲ። አሁን ማርቲን ሉተር እናንተና ቶታል ዲፕራይቪቲ ብሎ ነው ያስተማሩት። እሱ ግን ምን አለ? ከፊል ውድቀት ፓርሻል ዲፕራይቪቲ፣ ከዛ የሚገታ ጸጋ ሬዚስተብል ግሬስ፣ ከዛ ሁኔታዊ ቅዱሳን ጽናት ኮንዲሽናል ነው ጽናት ነው ብሎ የሚያምነው። ልክ ይህ ትምህርቱ ከእስልምና ጋር ተመሳሳይ ነው። የእሱ ከእስልምና ከአይሁድ ከክርስትና ደግሞ የኦርቶዶክስና የካቶሊክ ጋር ተመሳሳይ ነው ትምህርቱ የዚህ ማለት ነውና እሱ ይሻላል፣ የተሻለ ነገር አለው ብዬ አምናለሁ። የአርመኒያን ሰነድ የምትቀበለዋ ሙሉ ወንጌል ናት። አንቺ ሙሉ ወንጌል ኮንሽ ማለት ነው። እነ ቃለ ሕይወት እነ ሉተራ ምናምን ነገር ቃለ ሕይወት የካልቪንን ነው የምትቀበለው። አብዛኛውን ካልቪኒስቶች ናቸው። የሉተራን ቸርች እነ መካነ ኢየሱስ ደግሞ የማርቲን ሉተርን ነው የሚከተሉት። ወንጌል ላይ ኡስታዝ ሙሉ ወንጌል በቃ ሙሉ ወንጌል ኮንሽ ይሄ የያዕቆብ አርሜኒስን ትምህርት ነው የሚከተሉት። ይጂና የሙሉ ወንጌል አንቀጸ እምነት ራሳቸው ሰነዳቸውን ተመልከቹ። ራሱ የሙሉ ወንጌል አለ በፒዲኤፍ አለኝ እኔ ከፈለሽ ሰጥሻለሁ። የነሱን ብትመለከቹ የያዕቆብ አርሜኒስን ነው የሚከተሉት። ሙሉ ወንጌል ኮንሽ ያለሽበት ቀጠና 2 ሙሉ ወንጌል ይጂና እነ ፓስተር ዮናስን ጠይቂያቸው አሁን ካለቀቁ በስተቀር እነ ፓስተር ዮናስ እንደዛ ነው የሚያስተምሩት የነበረው ማለት ነው። የሙሉ ወንጌል ቀጠና 2 የነበረው ማለት ነውና እዛ ላይ እንደዛ ነው። ያዕቆብ አርሜኒስ ነው። የእንትንን ከፈለግሽ ደግሞ ሉተራን ከፈለግሽ ደግሞ አይ ቲንክ ዮሐንስ ከሂጂና ሉተራያኖች ሉተራን ቸርች አለ እዛ ሂጂና ጠይቂያቸው ማለት ነው። መካነ ኢየሱስ አይ ቲንክ የመካነ ኢየሱስም አለ ቤቴል መካነ ኢየሱስ ወደ ጳውሎስ ምናምን አካባቢ ላይ እዛ ሄደሽ ጠይቂ። በደንብ ሄደሽ ከባለቤቶቹ መስማት ጥሩ ነው። አንዳንድ ጊዜ ማለት ነው ያሉበት ቦታ ሄደሽ ምንድነው የምታምኑት ምናምን ብለሽ አስተማሪዎቹን ሰነድ አሳዩኝ ብለሽ ሰነዳቸውን እያነበብሽ በመጽሐፍ ደረጃም ስላላቸው ማንበብ ነው። ራሱ ስሩማን ፋላሲ እንዳሰሪ ቁልሙ ማይጸስ እንዳታጽጪ። አይን ይመስላል። አመሰግናለሁ ኡስታዝ። በቃ ቀጥሉኝ። ጨርሻለሁ። ጥያቄ እኔ እጠይቃለሁ። ኦኬ፣ እስከዛ ድረስ ግቡ። ከስራ ያላችሁ ክርስቲያኖች ለመግባት ሞክሩ። ሰዓታችን እንጠቀም። እስከዛ ድረስ ሰላም ይሉናል እነ ጃቢር እና አቡኪ። ሰላም አለይኩም ወራህመቱላሂ ወበረካቱ። ጃቢሮ አቡኪ ከተመቻችሁ ሰላም በሉን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? እንዴት ነህ አቡኪ? አልሐምዱሊላህ ረቢል ዓለሚን ሁሉ ሰላም ማሻአል። ሰላም ነኝ አለ። እንኳን ደህና መጣሽ። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። አልሐምዱሊላህ። ዛሬ ደግሞ ደስ የሚለው ነው። ቆያችሁ እንዴ? አይ ትንሽ ነው የቆየነው። 1 ሰዓት ሄደናል። አረ ማሻአላህ ምርጥ ነው። 1 ሰዓት እንትን ብለና ትንሽ ቆይተን እኛም እንወጣለን። ኦኬ ኦርቶዶክስ ሰላም አለይኩም ኡስታዝ ሁላችሁም ሰላም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጃቢሮ እሺ ወይ ኡስታዝ ሰላም ነው? እንኳን ደህና መጣ። እንኳን ደህና ቆያች። ቀጥሉ። እሺ ኦርቶዶክስ አለ? ኦርቶዶክስ አለ? ኦኬ ምናልባት ኔትወርክ ይዞት ይሆናል። እሺ ሌላ ሰው አስገቡ። ኦርቶዶክስ ይቀመጥና አንድ ቦታ ክፍት ስላለ መግባት የምትፈልጉ ክርስቲያኖች ካላችሁ መግባት ትችላላችሁ። አንዳንድ አሳዩ። ካልሆነ ሙስሊሞችን ልንጀምር ነው። ካላችሁ አንዳንድ አሳዩ። ያፌት አካውንት ብዙ ፎሎወር የለም ልስብ ፈልጌ እምቢ ብሎኛል። ገስት ላክና ኢንሻአላህ ገስት ከላክ ማስገባት እንችላለን ማለት ነው። ኦኬ ኤልዛቤት አለሽ? ኤልዛቤት እሺ ጄክ አለ? ጃክ ወይም ጄክ ሰላም ላንተ ይሁን። ሰላም እንዴት ነህ? ደህና ነህ? ጥያቄ አለኝ። ኦኬ ጠይቅ።
ሙስሊሞች ነብዩ መሐመድ ከመምጣታቸው በፊት ምን ነበር እምነታቸው? ኦኬ ጥሩ ጥያቄ ነው። አቡኪ አለው መልስለት፣ ችግር የለውም። ከተመቸ መልስለት ኢንሻአላህ። አጠር አድርገን እንመልከተውና የእስልምና አስተምህሮ በአንድ አካል ላይ የተመሰረተ አይደለም፣ ወይም ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ወይም ሌላ አካል ላይ የተመሰረተ ሳይሆን በኃያሉ አምላክ በአላህ Subhanahu Wa Ta'ala ትዕዛዝ እሱ ባስቀመጠው መስፈርት የሚሄድ ነው። ስለዚህ እኛ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት የነበሩ ነቢያቶች በነቢያትም ያመኑ አካላት ሙስሊም ናቸው ብለን እናምናለን። ሙስሊም ደግሞ የሚሆኑት በራሳቸው መመሪያ ነው። ግዴታ ነብዩ መሐመድ መኖር አለባቸው ብለን አናምንም። ራሳቸውን በሐዲስ ደረጃ እንዳስቀመጡት እሳቸው የመጨረሻ የነቢያቶች መደምደሚያ ናቸው እንጂ የነቢያቶች መጀመሪያ አይደሉም። ስለዚህ እነዛ ነቢያት ባመጡት አስተምህሮ ያመኑትን አካል በሙሉ ሙስሊም ናቸው ብለን እናስቀምጣለን። ከአይሁድና ከነሳራም አንድ ፊርቃ ወይም ደግሞ አንድ ቡድን ጀነት ገባ ብለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲስ ደረጃ አስቀምጠዋል። የትኞቹ ናቸው ሲባል ከአይሁዶች በነብዩ ሙሳ ያመኑ ናቸው፣ ከነሳራዎች ደግሞ በነብዩ ዒሳ አለይሂ ሰላም ያመኑ ናቸው ብለው ነው በሐዲስ ደረጃ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያስቀምጡት። ስለዚህ ግዴታ ነብዩ መኖር የለባቸው። እነዛ ነው በራሳቸው አስተምሮ ይዳኛሉ፣ ይመራሉ፣ ሙስሊሞችም ይባላሉ። በቃ ታዲያ ነብዩ መሐመድ ከነብዩ ሙሳ የተለየ ህግ ያመጣው ማን ነው? ምንድነው? የሙሳ ህግ በሙሳ ህግ የምታምኑ ከሆነ ነብዩ መሐመድ ከሙሳ የተለየ ህግ ያመጣው ምን ህግ አመጣ? እንደውም ከነብዩ መሐመድ የሙሳ ህግ ነው የሚሽል። ኦኬ አንተ በነብዩ ሙሳ ታምናለህ? አንተ በነብዩ ሙሳ ህግ አምናለሁ። ህጉን ታምናለህ? በጣም አዎ፣ ህጉንማ ተከትያለሁ። አዎ ኦኬ። ለምሳሌ እኔ አሁን ከአንተ ጋር ሳወራ በማወራው ሂደት ላይ ለምሳሌ ወደ ሃይማኖት እየጠራሁህ ነው አይደለ? አልጠራኝም፣ ለመነጋገር ነው እንጂ ልጠራኝ አችልም። በምን እውቀት ትጠራኛለህ እኔ ጋር ወደ አንተ? አይ ማለቴ እሺ፣ ትክክል እሺ። ማለቴ አሁን እኔ ስለ ራሴ እምነት እየሰበክኩ ነው አይደለ? በትክክል ኦኬ። በሙሴ ህግ ላይ ስለ ራሱ የአህዛብን አምላክና መልክ ብሎ አንድ ሰው የሚሰብክ ከሆነ ይገደል ይላል አይደለ? አሁን የእናንተ ችግሩ ይሄ ነው። ለሙሴ አላህ የሰጠው ህግ አለ፣ 10ቱ ትእዛዛቶች ህግ አለ። ያቺ አሁን ስለ ሙሳ የምንነጋገረው አላህ ለሙሳ 10 ህግጋቶችን ሰጥቷል። አላህ ደግሞ ለነብዩ ህግ ሰጥቷቸዋል ብላቸዋል። አላህ ለሙሳ የሰጠው ህግና አላህ ለሙሳ የሰጠው 10ቱ ትእዛዛቶች ዲፍረንሱን ትነግረኛለህ? አሁን ተረጋጋ። አንደኛ ተረጋጋ። ቆጃክ አንዴ ተረጋጋ። እኔ በደንብ ተረጋግቼ ነው የማወራው። አንዴ ቆይ ግለ አንደኛ ስለማይታወቅ ነው ቶነ አንደኛ ገለ ነው። ሁለተኛ ደግሞ ቆይ ቆይ በምን እውቀት ነው ምናምን አትበል። በምን እውቀት ነው አትበል። ለምሳሌ ሰውን እንደዛ ማድረግ ዲግሬድ ማድረግ አይፈቀድም። አንደኛ ስርዓት የሚባል ነገር አለ። ሶስተኛ ነገር ደግሞ ምንድነው የጠየቀ ጥያቄ አለ። እሱን አሁን ዘለዋል ራሱ አቦኪ ቀጥልና እሱን ጥያቄ ይመልስልህ። የሙሴን ህግ እቀበላለሁ ካልክ ይሄ ነገር አለ፣ ይሄንን እንዴት ታየዋለህ ብለዋል። እና ወደዛ ወደ ሌላ ነገር አትሄድ፣ እሱን መልስለት። አቦኪ ቀጥል። እሺ ጃኪዬ ለጠየቅኩህ ጥያቄ መልስ ስጠኝ። ለምሳሌ የሙሴን ህግ እቀበላለሁ፣ አምነዋለሁ፣ ከተለዋለሁ አልክ። የአሕዛብ አማልክትንና መልክ ብሎ የሙሴን እቀበላለሁ። የሙሴ ህግ ደግሞ ስትቀበል ይኸውልህ ሙሴ ያወጣው ህግ አለ፣ አላህ ደግሞ ለሙሴ የሰጠው ህግ አለ አይደለም? ሙሳ ያወጣው ህግ የለም። ሙሳ ያወጣው ህግ የለም። እያንዳንዱ ህግ አምላክ የሰጠው ህግ ነው። 300 ምናምን ህጎች ሙሳ ያወጣ ህጎች አሉ፣ እነግርሃለሁ። በሂደት ሁሉ አንተ የምትጠይቀኝ አሁን የሙሳ ህግ ችግር የለውም፣ ትሰጠኛለህ። ቆይ አላህ ደግሞ ለሙሳ ደግሞ የሰጠው ህግ አለ፣ 10ቱ ትእዛዛቶች። አሁን እኔ እናንተ የምንነጋገረው አትደረብ ጃክ። አሁን አልጨረስኩም። አላህ ለሙሳ የሰጠው 10ቱ ትእዛዛቶች አሉ። በ10ቱ ትእዛዛቶችና በነብዩ መሐመድ ህግ ላይ
ነው የምንትሉ እኛ ደግሞ ቁርአን ከበሰው የተጻፈው እንጂ ከሰማይ አልወረደም ብለን ስለምንል ከሰማይ ወረደ የምትሉት ቁርአን ለሙሳ አላህ ደግሞ በእጁ የሰጠው 10 ትእዛዛቶች እና ለሙሳ ከሰማይ ወረደ የምትሉት ቁርአን ዲፈረንሱን ንገረኝ። ሌላውን ቶ ስለ 10 ትእዛዛቶች እና ስለ ቁርአን ነው ማወቅ የምፈልገው። አሁን ስለ ጮክና የሆነ ነገር ስላወራ ፖይንት ሜክ አድርገሃል ማለት አይደለም። ራስህን አስገምተህ ነው የምትወጣው። ጥያቄን ትኩረት አድርግና ጥያቄን መልስልኝ። እኔ ያልኩህ ያለሁት የሙሴን ሕግ እቀበላለሁ በሙሴ ሕግ እመራለሁ አልክ። ስለዚህ እንደዛ ከሆነ ጥያቄን እንጠይቅህ። ከእግዚአብሔር ውጭ የሆነ የአሕዛብን አማልክት እናምልክ ቢልህ አንድን አካል ግደለው ይላል የሙሴ ሕግ። እኔ ደግሞ ያንን እያልኩህ ነው። የሲኦል መንገደኛ መሆናችሁ የሚታወቀው በራሳችሁ ስልጣን ሙት ታደርጋላችሁ፣ በራሳችሁ ተከፍተላችሁ ቅድሚያ ስጥ። አንተ እኮ ክቡር ሰው ነህ፣ በእግዚአብሔር አምሳል የተፈጠርክ ክቡር ሰው ነህ። አንተ እየጮህክ እኮ ስለሆነ ይኸውልህ ጃክ አንዴ ተረጋጋ። ለሰው ክብር መስጠት ይኸውልህ በጣም አክብሮ ነው እያወራ። አትደራረቡ። አንዴ ልታስተምሩ አትችሉ። ሙት ለምን ታደርጋለህ? ሙት ለምን ታደርጋለህ? በቃ ወረዳ እንደዚህ አይነት ሰው አይመጥልህም። አውቂ ማለት አንደኛ ለጠየቀው ጥያቄ የሚመልስ አይደለም። በዛ ላይ ደግሞ ግሎ ነው የሚመጣው። እኛ ጋር ስትመጡ ግላችሁ አታውሩ። በስነ ስርዓት ቤታችን ውስጥ ነው። ሪስፔክት ባይሰጥ ኖሮ አክብሮ እንደዚህ አያወራህም ነበረ። ብዙ የተለያየ ነገር ቃላት ስትዘነዝር ፐርሰናል አታክ ስታደርገው ጸጥ ብሎ ነው ያለፈ ያለው። እኛም ጸጥ ብለን ነው ያለፈን ያለ ነው። ዛት ሚንስ ሰው እንደምናከብር ሰው እንዲያውቅ ነው ራሱ ማለት ነው። አይ ቲንክ በትህትና ነው ሲያወራህ የነበረው። ትህትናን ገንዘብና እንደ ክብር እንደ ጥዩፍ ነገር አድርገህ የምትቆጥር ከሆነ ታች ሆነ ታብታብ አድርግ። ኦኬ ሌላ ክርስቲያን ካለ ግቡ። ግሩ ምን መሰለህ ኡስታዝ፣ አሁን ከአንተ ስታደርገው የነበረው ኮንቨርሴሽን አለና ንግግሩ ላይ ባይ ኤኒ ሚንስ ነጥብ ጥለናል ብለው ካሰቡ በቃ ሆት ይሆናል። ሁሌ ማስተውለው ነገር ማለት ነው። አሁን ሰላም ቢሆን ምንም ነገር ንግግሮች ተደርገው የሆነ ቦልድ የሆነ አይዲያ ባይወጣ ሰላም ነው የሚሆነው። እና ተው ገብታችሁ እኮ ማስጣል እኮ ትችላላችሁ። ለምሳሌ እስካሁን ከፍተኛ የሆነ ድብደባ ተደርጎ ከሆነ እዚህ ቤት ኦኬ ትገባና በእውቀትህ ታስጠላለህ። ግዴታ አይደለም መጮህም አታኩም ምኑም ምናምን ማለት ነው። እኛም ከዛ አንጻር ነው የምንመለከተው። ወገኖቻችን ይህንን ተረዱልኛ። ኖ ከተረጋጉ እኮ መልስ እንደሚያገኙ ያውቃሉ። ከተረጋጉ ማለት ነው። አሁን ግርግር ፈጥረው ጥያቄ ማለት ነው አሳመኗቸው እንዳይባሉ ነው እንጂ ከተረጋጉ መጨረሻቸው እንደማሂር ነው የሚሆነው። ወይ ዝም ብላ መቀበል ነው ላብሰስ ምናምን ነው። ስለዚህ ያለው አማራጭ ተረጋግቶ ከኛ ጋር ማውራት አይችሉም። እንትኑ የላቸውም፣ ክህሎቱም የላቸውም፣ ክጃሎቱም የላቸውም። ይሄ ነው ያለው ነገር። እንግዲህ መሰረታዊ ነገሮች ነው ችግር የምናየው። አንደኛ መደማመጥ፣ ሁለተኛ ነገር ደግሞ አለመደራረብ፣ ኦቨርላፕ እንዳይፈጠር ማድረግ ነው። ክርስቲያኖች ካላችሁ ግቡና ኢንሻአላህ እንመማራለን ማለት ነው። ክርስቲያኖች ካላችሁ አንዳንድ አሳዩ። ኡስታዝ ጀማል አስገባቸው። እሺ መርሐባ ኡስታዝ። ክርስቲያኖች ግቡ። ስለ እስልምና የፈለጋችሁት ጥያቄ ጠይቁ። ከቁርአን ከሐዲስ ስለ ነብዩ ስለ አይሻ ምናምን የፈለጋችሁት መልሳለን። ከዛ በኋላ ኢየሱስ ጌታ ነው የምትሉም ደግሞ ካላችሁ ክርስትና መለኮታዊ ሃይማኖት ነው ብላችሁ የምታስተምሩ ከሆነ በማስረጃ ግቡ። ይሄ የሁላችን ቤት ነው። ውጭ ቤታችን ህግና ደንብ አለው። ጫጫታ ቦታ ሆናችሁ እንዳትገቡ። ከገባችሁ በኋላ ደግሞ አትንጫጩ፣ አትሳደቡ። ሳይፈቀድላችሁ ደግሞ ታታንሱ። ይሄ የቤታችን ህግ ነው። አይ ካላችሁ ደግሞ አድሚኖች ስራቸውን ይሰራሉ ማለት ነው። በስነ ስርዓት ነው የምናወራችሁ። እዚህ ጋር ያሉት የምታውቋቸው ኡስታዞች ወንድሞቻችን ናቸው። ታቡ 1 ሚሊዮን መግባት አለበት። ኮሜንት ቀንሱና እስኪ ሁላችንም ታብታብ እናድርግ። ባረከላሁ ፊኩም ክርስቲያኖች። ኦኬ ክርስቲያኖች ሁለት ቦታ አለ፣ ለመግባት ሞክሩ። ሰዓታችን እንጠቀም፣ ካልሆነ ደግሞ ሙስሊሞችን እንጀምር። ምን ይመስላል? አቡኪ ይምራን አላችሁ ጻፉ፣ እናስገባቸዋለን። ማለት 1 ሰዓት ሙሉ ጠበቅናቸው ግቡ እያለን። ይምራን ምን ይመስላል? ሙስሊሞች ይግቡ? አይ ኡስታዝ፣ አይ ክርስቲያኖች ከሌሉ ኢንሻአላህ ጥያቄ ያለው ካለ ደግሞ ይግባ ከሙስሊሞች ቢሆን። በቃ ሙስሊሞችን አስገባ ኢንሻአላህ። ኡስታዝ ጀማል አቡኪም ማስገባት ትችላለህ። ይምራን አድሚን ነህ አይደለ?
ጃቢርም ማስገባት ትችላላችሁ። እንግዲህ ያሉት ሙስሊሞች ተራ በተራ እየገባችሁ ጥያቄዎቻችሁ አንዳንድ ጥያቄ ነው የሚፈቀድላችሁ። አንዳንድ ጥያቄ ጠይቁና ውጡ። ማነው ጃክን ያስገባው? እና ያስገባው አድሚኖች ኧረ ውጣ እባክህ። ኡስታዝ አህመድ ሲያወራ ነበርና አላወቅኩም። ሳይሆን ያወቅኩት ይቅርታ በቃ ችግር የለውም። አይ መጥቶ እኮ ሲንቦራጨቅ ነበር፣ እዚህ መጥቶ ሲንቦራጨቅ ነበር፣ ግሎ ነበር የመጨረሻ ሲያወራ የነበረውና አሁን መጥቶ እንዳያንቦራጨቀው ነው እንትኑን ጭቃውን። ኦኬ ሙስሊሞች ግቡ፣ አንዳንድ አሳዩና ግቡ። ሙስሊሞችን አስገቡ። ፈትዋ እንደሆነ እሺ፣ ፈትዋ አይቻልም አይደል ኡስታዝ? ፈትዋ አይ አንሰጥም እኛ ፈትዋ። ሲጀመር እውቀቱም የለንም በዚህ ዙሪያ ላይ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኦኬ እና ሱረቱል እንትን ላይ ፈለማ ተወፈይተኒ ሲል ብዙ ጊዜ በገደልከኝ ጊዜ ብለው ነው የሚያነሱት። እንዴት ነው ተወፈይተኝ የሚለው በገደልከኝ ጊዜ ተብሎ ነው እንደሚተረጎመው? ኦኬ ኢምራን እስቲ ሄድበት። እሺ ሙድሪ